ብዙ ጊዜ ጤና ይስጥልኝ የቻናል ተከታታዮች፣ ጎፈር ሚዲያ ነው። ዛሬም እንደተለመደው በአዲስ ቪዲዮ መጥተናል። እዚህ ጋር የምትመለከቷት እህታችን ወንድ ልጅ ሴት ልጅ የምትፈልገውን ነገር አጥንቶ ከመጣ ሴቷም ደግሞ ወንዱ የሚፈልገውን ነገር አጥንተው ከተገናኙ የሴራ ፍቅር ነው የሚመሰረተው እያለችን ነው። ለማንኛውም ያላትን ኤክስፒሪየንስ አይተን እንመጣለን። ቻናሌ ላይክ እና ሰብስክራይብ በማድረግ ጀምሩ። ወደ ቪዲዮ እንካ ያልከው ነገር ሁሉ ርካሽ ነው። ዋይዘው እንካ ብል እዚህ ጋር ግን ማን ያዘዋል? በጣም ነው የሚመቸኝ ሚላት ነገር ያፈታው ነገር በሙሉ እና ብዙ ጊዜ ሰው ስለ ሪሌሽንሺፕ እኮ ያወራል። ላይክ እናንተ በእናንተ ሳይድ የምታወሩት ነገር አለ አይደል? ሴት ልጅ የምትወደው እንደዚህ ነው፣ ሴት ልጅ እንደዚህ አታድርጋት፣ ወንድ ልጅ የሚወደው እንደዚህ ነው ማለት ፋይናሊ እኔ አንተ ሴት የምትወደውን አጠናክ፣ እኔም ደግሞ ወንድ የሚወደውና የሚጠላውን አጠናውኝ። ይሄን ዘን ፋይናሊ ተገናኘን። ከዛ ምን አይነት ፍቅር ነው የሚሆነው? የመሰሪዎች ፍቅር፣ ቢዝነስ የመሰሪዎች ፍቅር። አንተም መሰሪ እኔም መሰሪ። ፋይናሊ እንዴት ወርክ አውት ያደርጋል ብለህ ታስባለህ? ካበሻ ውጪ ወንድ ዴት አድርገሽ ታውቂያለሽ? yes like በማውራትና አንድ ጥቁር አሜሪካዊ እንዘን ደግሞ አንድ ዩክሬናዊ አይ ቲንክ መስለኛል like ያቃሉ ማለት ያለባቸው ማለት ያለበት አርዘን they like እንቅድም እንዳልሽው አይመስልሽም? ለምሳሌ ያበሻ ወንዶች probably more ኢንፎርሜሽኑ ላይኖራቸው ይችላል፣ more ላያነቡ ይችላሉ፣ more የሪሌሽንሺፕ ቴራፒስት ጋር ሄደው ወንድነት ማለት ምንድነው ምናምን የሚባለውን ነገር ላያጠኑት ይችላሉ። ጥቁር አሜሪካዊ ግን he set up አድርጎ everything አጥንቶ በየትኛው ሰዓት ምን እንደሚባል አውቆ በአበባ ሊሸውድሽ ይችላል። የተጠና ነገር እንደውም አይመጣው፣ ሰው አጥንቶ አይመጣው፣ የሆነ ሰዓት ይጠፋባል። እውነት ለመናገር ግን ይሄ ተፈጥሯቸው። እስቲ አሁን ለምሳሌ 10,000 ብር ወር 20,000 ብር የሚያገኝን ወንድ አግባ ምናምን ወይ ደግሞ የሆነች ጓደኛ ያዝ ምናምን በል ረበናትን ይበሳት ምን እነሱ ማንን ይሰማሉ ምናምን ነው የሚልክ። yes በቃ ኤግዛክትሊ ለዛ የሚልክ ወዶ እንኳን ቢሆን አገባታለሁ አይልም፣ እኔን ትወደኛለች አይልም። እውነት ለመናገር ወንድ ልጅ ኮንፊደንስ ሲኖረው ሴት ልጅ ጋር ያለው ክብር ይጨምራል። የእውነት መጠለል ነው የሚሰማን ስሜት፣ ላይክ መጠለል መከለል፣ በጣም እንደዛ አይነት ስሜት ነው የሚሰማና ሐሳባችሁን በግልጽ አትናገሩ ወንዶች፣ የኛ ሀገር ወንዶች የተባለውን እየሰማችሁ ነው አይደል? ወንዶች ሐሳባችሁን በግልጽ አትናገሩም፣ ዙሪያ ጥምጥም አትሄዱ ነው እየተባለ ያለው። ፊት ለፊት ተናገሩ። ገንዘብ ሴቶች ይወዳሉ ለሚሉ ሰዎች ምን እንደምትያቸው? ገንዘብ ትዳር አይሆንም። እዚህ ጋር የምትመለከቷት እህታችን ደግሞ ገንዘብ ትዳር አይሆንም እያለች ነው። የምሯን ነው ወይስ ውሸቷን ነው? ለማንኛውም ያላችሁን ሀሳብ አስተያየት ኮሜንት ላይ ያስቀምጡ። ልጅቷን ሰምተን እንመለስ። በእርግጥ ገንዘብ አስፈላጊ ነገር ነው። ብዙ ሴቶች አሁን ወጣቶች ይኖረው ይሄ ፍቅር አይደለም። ይሄ ፍቅር እኮ አይደለም። ይሄ ፍቅር አይደለም። ምናልባት ውድ ቤት ሊኖረው ይችላል፣ ውድ መኪና ሊገዛልኝ ይችላል። ግን እጭ ደግሞ መጣ ምናምን ሲመጣ ቤት ሲገባ ምን አለ ባይመጣ። ዛሬ ደግሞ ፊልድ የለውም እንዴት ላለች በውስጧ ያረመለ ቻት እያደረገች ሌላ የምትወደው ወንድ ጋር አዎ ዛሬ የሚሄድበት ቦታ የለም እንዴ። በቃ የእሷ ጭንቅላት የተመሰረተው ከውድ ነገር ጋር ነው። መኪና፣ ቤት፣ ዛሬ ምንድነው የሚያበላኝ፣ ቤቴ ፍሪጅ ውስጥ ያለው ምንድነው፣ ጭንቅላቷ በዛ ጠባብ ነገር ውስጥ የተመሰረተ ነው። ግን ያገኘችውን ነገር በጠረጴዛ ዙሪያ ከባሏ ጋር እየተሳሳቀች እየተጫወተች አስበዋል ያለው ደስታ ራሱ ትንሽ ቤት ውስጥ አይገናኝም። በዚህ ገንዘብ የሚወዱ ሴቶች እየተፎገሩ ነው ቤዚካሊ ማለት ነው። ኦፍ ኮርስ እኔ ባለ ሀብት ያገቡ ምን ያደርግልኛል? እኔ ባለ ሀብት እኮ ላገባ እችላለሁ፣ ግን ወይ በኔ ከእድሜ የበለጠ ነው ምን ያደርግልኛል? ገንዘቡ ነው ስጂ እናቴን እረዳለሁ፣ መኪና ገዛለሁ፣ ለብሳለሁ፣ አጌጣለሁ፣ ኢንስታግራም ላይ ፖስት አለው ብሎ የሚያስቡ ሰዎች አሉ። ሲሞት ሪቨርስ አውት ላለች እሷ ቀድማ ልትሞት ትችላለች። ምን ይታወቃል? ሟቹን እኮ ፈጣሪ ነው የሚያውቀው። እኔ ገንዘብ እድሜ ሄዷል፣ እኔ ገንዘብ ካለው ምን አገባኝ? እኔ አንድ ልጅ ወለድታለሁ። ሟቹን እኮ ፈጣሪ ነው የሚያውቀው። እሷ ቀድማ ልትሞት ትችላለች። ህሊናሽ ደግሞ ይወቅስሻል። አንቺ እቃ እኮ ነሽ፣ አንቺ እኮ ልብስ እቃ፣ ለዚህ ድንጋይ ብለሽ ነፍስሽን ትሸጫለሽ የማትወጂው ሰው ጋር አስመሳይ እኮ ነሽ ይልሻል። ገብቶሻል? ብቻሽን ስትሆኚ ኢንስታግራም ላይ ትፖስት ትችያለሽ፣ አሪፍ ፎቶሾፕ አድርገሽ ምናምን ስትዝናኝ ምናምን ትራቭል ስታደርጊ። ግን ማታ ጊዜ ብቻሽን ስትሆኚ የጸጸቱ ናዳ በጣም ከባድ ነው። የሰው ልጅ የትኛውም የሰው ልጅ ትክክለኛ ራሱን መኖር አለበት ብዬ ነው። ለማንኛውም ሀብታም ባል በማግባትና ባለማግባት መካከል ያላችሁ ሀሳብ ምን ይመስላል የሚለውን ኮሜንት ላይ ያስቀምጡ። ጎፈር ሚዲያ የኮሜንት ሚዲያ ነው። በቀጣይ ቪዲዮ ስንሄድ በተለያዩ ማህበራዊ ሚዲያ ላይ የምናውቃት ሰላም ነች። በኒው ጀነሬሽን እና በኢነርጂ ሀሳብ በመስጠት የምትታወቀው ሰላም እስካሁን ድረስ ድንግል ነኝ እያለች ነው። እኔ የኖርኩትን ህይወት ነው ለሌላው ሀሳብ የሰጠሁት እያለች ነው። ለማንኛውም እስኪ
እውነቷን ነው ውሸቷን ነው የሚለውን እስኪ አይኗን አይተን እንመለስ። ማለት ከወንድ ጋር ራሱ እንደዚህ ይሄን ያህል ሴክሹዋል ሪሌሽንሺፕ ስቲል ኖሮኝ አያውቅም። አሁን ሰው ሌላ ነገር ነው የሚመስል ገብቶሻል። ስቲል አም ቨርጂን ባይ ዘ ዌይ ስነግርሽ እግዚአብሔርን ምንም አብሮኝ ያለውም ሰው የሚያከብረኝ ሰው ነው ምናምን ጭራሽ አላውቅም። በግንኙነት ውስጥ ኦፍኮርስ ጓደኛ አለኝ ግን አላውቅም እንደዚህ ነገር ጭራሽ። ራሴን ማከብር ሰው ነኝ። ከትዳር በኋላ የሚደርስ ምንም እንትን የለውም። ስለ ኢነርጂም ሳወራ ሲጀመር ፕሮቴክት አድርጉት ሴክሹዋል ኤነርጂ ኢዝ ፓወርፉል ኤነርጂ ዝም ብላችሁ እንትን አትበሉ ምናምን ስል ሳልኖረው ነው እንዴ ማወራው ገብቶሻል አይደለ? ኖሬው ነው። ምክንያቱም ፓወርፉል እንደሆነ አውቃለሁ። ወጣት ሆነሽ እሱን ዝም ብሎ ለማይሆን ለሴሰኝነት ለማይሆን ነገር ከምትይ ወጣት ነሽ ላይ ሰርተሽ ስራሽ ላይ ህልምሽ ላይ ሰርተሽ እሱን ክሬቲቭ ኢነርጂ ስለሆነ ልጅን የሚፈጠር ኢነርጂ ስለሆነ ገብቶሻል። ሴቶች ደግሞ የምናባዛ ሰዎች ነን። እሱን ነገር ለስራ ለተለያዩ ነገሮች መጠቀም ይቻላል። ሶ ይሄን ያህል ምንም ማላቅ ልጅ ማለት ነው ዲስማች ምንም እንትን ማላስብ ልጅ ብዙ ስትገመጪ ታያለሽ፣ ብዙ ስም ይሰጥሻል ምናምን እና በጣም ነበረ ማለቅሰው። እንዴት ይሉኛላችሁ እኔ እኮ ማገው ሰንባይ ምናምን አላቅ እንዴ ቆይሽ ላስብ እንዴ ቆይሽ እንትን ልበል ምን ቦይፍሬንድ ለተባስ እሺ በቃ ልውጣ። ምክንያቱም ፍላጎቱም የለኝም። ሐሳቤ ህልሜ ላይ ነው የምፈልገው ነገር አለ ምናምን በስማ እና ብዙ ነገር አለ ልጅ ፈልግ። እውነት ነው ብዙ ነገር አለ። ለማንኛውም ያላችሁን ሐሳብና አስተያየት ኮሜንት ላይ ስጡ። ወደ ቀጣይ ቪዲዮ ስንሄድ እዚህ ጋር የምትመለከቱት ጎረምሳ ሴቶች ወንዶቹን አልጋ ላይ ቴኬር ማድረግ አለባችሁ እያለ ነው እና ደግሞ ገንዘብ የሌለ ወንድ አትጥበሱ እያለ ነው። ሴት ልጅ ራሱ ለሌላ ሴት ልጅ እንደዚህ አይነት ምክር አትሰጥም። በድሮ ጊዜ ሴት ነበር እንዲህ ልጅ ያስብላል ነው የምላችሁ። ለማንኛውም እስኪ ሰምተነው እንመለስ። ነገር ሴቶች እዚህ የምታዩ ካላችሁ ቪወር ካላችሁ እቺ ምክር ብቻ ወሰዷት። ጥሉኝ ከፈለጋችሁ ወይ ጥሉን ምን እንደምን ወንድ ልጅ በደንብ ቴክ ኬር እንዲያረግሽ ከፈለግሽ ሴክሹዋሊ ቴክ ኬር አርጊው። የፈለግሽውን ነገር ሳይድ ቺኮች ቴክ ኬር የሚደረጉት ቤት የሚገዛላቸው መኪና የሚገዛላቸው trips around the world የሚገዛላቸው ወዶ መሰለሽ because make sure አልጋ ውስጥ ሲት አርጋ ትልከዋለች። ምንድነው የምትፈልጊው ሲላት እንዲህ አምሮኛል ስትለው ዋሌቱን ገለጥ አርጎ ይኸውልሽ እንኪ ካርዱን ይሰጣታል። እንኪ ይሄን ካርዱ ሰጪ የፈለግሽውን ገዝተሽ ነይ ምናምን ይላል። አንቺ ግን ሚስት ሆነሽ ጨቅጭቀሽው ሴክስ ሳሰጪው ዳይፐር አልቋል ስትይ ሜክ ኢት ወርክ ይልሽ ገባ አይደለ? እና ሴቶች ሁሌ በንዴት ባሌን እቀይረዋለሁ ምናምን አይሰራም። እኛ መጀመሪያ ማሟላት ላይ በቃ የቤት የጎደለ ነገር ብዙ ሃውስሆልድ ውስጥ ሴክስ ነው። I'm sorry to say አበሻ እንደማያረግ ምናምን ለምንድነው ፋኪን ፖፑሌሽናችን 200 ሚሊዮን ሊገባ ይፈከረው? ስትለጣለጥ ነው የምትለው አዳሜ አለካ ነው እውነት ነው። I'm sorry bro, that's true, that's the reality bro. ግን በቃ እንደማያረግ ወረበስ you know what it is though አንተ but like እንደማያረጉ ነገር bro. Oh my god, no, that's what it is. ያልከው ነገር በጣም ትክክል ነው። ግን እንደዚህ ኦፕንሊ ማንም ያወራ የለም። በሪያሊቲ ግን አንተ እንዳልከው በገጠርም አሰበ በከተማ ደረጃ በጣም እንደኛ አክቲቭ የሆነ ሰው የለም። እኛ አይዮቹ ህንዶች ደሃ ሀገር ነው የሚጨፋጨው። ህንድ ለጥራለ የደሃ ሀገር ነው። ቻይና ደሃ ነው ሴክስ የሚወደው። ቻይና ግማሹ ደሃ ነው ታውቃለህ። ግማሹ ደሃ ነው። ሞስት ሜንላንዱን ተወና ወደዛ ወደ ገጠር ሂድ። ቻይና፣ ህንድ፣ ናይጄሪያ እኛ የደሃ ሀገሮች እንዳለ የለም ያለ የሴክስ የደሃ መደበሪያ ነው። አለቀ በጣም እና ፕሮቴክሽን አቁም ኤጁኬሽን። ለማንኛውም ለዛሬ ያዘጋጀውላችሁ ቪዲዮዎች እነዚህን ይመስላሉ። በቀጣይ በአዲስ ቪዲዮ መለሳለሁ። ቻናሌን ላይክ እና ሰብስክራይብ ማድረግ እንዳትረሱ። እስከዛው ድረስ ይመቻችሁ።